I mean, BYD is so much ahead of Tesla in China. It's almost ridiculous. There's competitors now ramping up, and as you're familiar with BYD, which is also on the West Coast, I think they're ramping up production of their electric vehicles. Warren Buffett owns 10% stake in that. Why do you laugh? BYD is trying to compete. Why do you laugh? Have you seen their car? ዓለማችን ላይ ታሪክን የሚቀይሩ ሰዎች አሉ። አንዳንዶቹ በጩኸትና በድምቀት ይመጣሉ፣ ዓለምን በአንደበታቸው ይገዛሉ። ሌሎች ደግሞ እንደ ጥላ ሆነው በጸጥታ ይራመዳሉ። ድምጻቸው ሳይሰማ ስራቸው ዓለምን ያንቀጠቅጣል። የዛሬው ታሪካችን የሚያጠነጥነው በእነዚህ ሁለት የዓለማችን ዋልታዎች መካከል በተደረገ የዘመናችን የቴክኖሎጂ ጦርነት ላይ ነው። አንዱ በአሜሪካ የቴክኖሎጂ ሰማይ ላይ እንደ ፀሐይ የደመቀው የቴስላው መስራች ኤለን መስክ ነው። ሌላኛው ደግሞ ከቻይና ገጠር መንደሮች ተነስቶ የድህነት ካባን አውልቆ የዓለምን የመኪና ገበያ የተፈታተነው የቢዋይዲ ኩባንያ መስራች ዋንግ ቻንፉ ነው። ይህ ታሪክ የዳዊትና የጎልያድ ታሪክ አይደለም። ይህ ታሪክ የትዕግስት፣ የጥበብና የጸጥታ ጉዞ ውጤት ነው። ኤለን መስክ በቴሌቪዥን መስኮት ቀርቦ በንቀት የሳቀበት ያ ኩባንያ ዛሬ እንዴት የእንቅልፍ ቅዠት ሊሆንበት ቻለ? የዛሬው ዝግጅታችን መልስ አለው። አብራችሁን ቆዩ። የታሪክ መዛግብትን ገለጥ አድርገን ወደ ኋላ ስንመለስ ዓለምን የለወጡ ታላላቅ ክስተቶች ብዙውን ጊዜ የሚጀምሩት ማንም ባልጠበቀው ማንም ባልገመተው ስፍራና ሁኔታ ውስጥ ነው። አውሮፓውያን የኢንዱስትሪ አብዮትን ሲያቀጣጥሉ አፍሪካና ኤዥያ በእንቅልፍ ውስጥ ነበሩ። ነገር ግን በእኛው ክፍለ ዘመን መባቻ ላይ ኤዥያ በተለይም ቻይና ከእንቅልፏ መባነን ጀመረች። ጊዜው 1995 ዓ.ም ነው። ዓለም በቴክኖሎጂ አዲስ ምዕራፍ እየከፈተች ነው። የሞባይል ስልኮች የጡብ ያህል ከመፈርጠም ወርደው በእጅ ወደሚያዙበት ዘመን እየተሸጋገሩ ነው። ላፕቶፖች የቅንጦት ዕቃ መሆናቸው ቀርቶ የቢሮ አስፈላጊ መሳሪያዎች እየሆኑ ነው። ታዲያ እነዚህ ሁሉ ዘመናዊ መሳሪያዎች በሕይወት ለማቆየት የሚችለው ልብ ወይም ደግሞ ደም ባትሪ ይባላል። በዚያን ዘመን የባትሪው ዓለም እንደ አንድ የማይደፈር ምሽግ ነበር። ምሽጉን የሚጠብቁት ደግሞ የጃፓን ቴክኖሎጂ ሳሞሮች ነበሩ። እነ ሶኒ፣ ሳኒዮ፣ ፓናሶኒክ የተባሉ የቴክኖሎጂ አውራዎች ገበያውን ጠቅልለው ይዘውታል። በዓለም ላይ የሚሸጡ ማንኛውም እንደገና የሚሞላ ባትሪ ወይም ሪቻርጀብል ባትሪ ከነዚህ ኩባንያዎች እጅ የሚወጣ ነበር። ጨዋታው የቢሊዮነሮች ነበር። ወደዚህ ቢዝነስ ለመግባት ቢያንስ 1.7 ሚሊዮን ዶላር በወቅቱ በነበረ ዋጋ በእጅ መያዝ ግድ ይል ነበር። ለድሆች በተለይም በወቅቱ ገና ከድህነት አረንቋ ለመውጣት ለምትፍጨረጨር ለቻይና ዜጎች ይህን ማሰብ እንደ እብደት ይቆጠር ነበር። ነገር ግን ታሪክ ሁሉ ጊዜ የምትሰራው በእብዶች ላይ ነው። በሼንዝን ከተማ በቻይና ኢንዱስትሪ ልብ ውስጥ አንድ ወጣት አለ። ስሙ ዋንግ ቻንፉ ይባላል። መልኩን ላየው መንገድ ላይ ለሚያገኘው ሰው ተራ የመንግስት ተቀጣሪ ወይም ደክሞት ከቢሮ የሚወጣ የሂሳብ ሰራተኛ ይመስላል። አለባበሱ ሱፍ የለበሰ ድህነት ያደቀቀው ሰው ይመስላል። ነገር ግን የዚህ ሰው ታሪክ የጀመረው ገና በልጅነቱ ነው። ገና በ13 ዓመቱ ወላጅ አባቱን አጥቶ ብዙም ሳይቆይ እናቱን ተከትሎ ያጣ በወንድምና በእህቱ እጅ ያደገ የድሃ ነበር። ትምህርት ግን ብርሃን ሆነው። የኬሚስትሪ ያላቀ እውቀት ቀሰመ። የመንግስት ተመራማሪ ሆነ። በ29 ዓመቱ ዋንግ አንድ ነገር አስተዋለ። የጃፓን የቴክኖሎጂ አማልክት ፊታቸውን ወደ አዲስ አቅጣጫ እያዞሩ ነበር። ዓለም ከድሮ ኒኬል ካድሚየም ባትሪ ወደ አዲሱና ዘመናዊው ሊቲየም አዮን ባትሪ የተሸጋገረች ነበር። ለምን? ምክንያቱ ግልጽ ነው። ሊቲየም አዮን ቀላል ነው፣ ብዙ ኃይል ይይዛል። ሞባይሎችና ላፕቶፖች እንዳይከብዱ ይህ ባትሪ ወሳኝ ነው። በአንጻሩ ኒኬል ካድሚየም መርዛማና ክብደቱ ከፍ ያለ ቶሎ የመበላሸት ባህሪ ያለው አሮጌ ቴክኖሎጂ ተደርጎ ተቆጠረ። ጃፓኖች ይህ የትናንት ታሪክ ነው ብለው የኒኬል ካድሚየም ፋብሪካዎችን መዝጋት ወይም መቀየር ጀመሩ። እዚህ ጋር ነው ተመልካቾቻችን የዋንግ ልዩ ስብዕና የምናገኘው። አንድ ሰው ሀብታሞች የጣሉትን አሮጌ ልብስ ወስዶ አጥቦና ጠቃግኖ እንደ አዲስ ገበያ እንደሚያወጣ ሁሉ ዋንግም የመጣው እንዲሁ ባለ ስሌት ነበር። ጃፓኖች ወደ ሊቲየም ሲሄዱ የድሮ ኒኬል ካድሚየም ባትሪ የሚፈልጉ ኩባንያዎች አይጠፉም ብሎ አሰበ። እንደ ኤሌክትሪክ መቦርቦሮች፣ የህፃናት መጫወቾች እና የአደጋ ጊዜ መብራቶች አሁንም ያንን አሮጌ ባትሪ ይፈልጉታል። ጃፓኖች ይህን ገበያ ሲተውት የገበያ ክፍተት ይፈጠራል። ዋንግ ያንን ክፍተት ለማየት የንስር ዓይን ነበረው። ብዙ ሰዎች ዋንግ አበደ፣ ዓለም ወደፊት ሲሄድ
እሱ ወደ ኋላ ይሄዳል አሉ። እሱ ግን አልሰማም። በኪሱ ምንም ብር የለውም። ከሀብታሙ ካጎቱ ልጅ 2.5 ሚሊዮን ዩዋን በወቅቱ ወደ $300,000 ገደማ ተበደረ። ይህ ብር ለነ ሶኒ የሳምንት የሻይና የቡና ወጪ ሊሆን ይችላል። ለዋንግ ግን የህይወትና የሞት ጉዳይ ነበር። 1995 BYD ቢውልድ ዮር ድሪምስ ኩባንያ ተመሰረተ። ግን ፈተናው ገና መጀመሩ ነበር። ባትሪ ማምረት የኬሚስትሪ እውቀት ብቻ ሳይሆን የገንዘብ ጡንቻ ይጠይቃል። የጃፓን ፋብሪካዎችን ስንመለከት ሁሉም ነገር አውቶማቲክ ነው። ሮቦቶች ይቆርጣሉ፣ ሮቦቶች ይገጣጥማሉ፣ ሮቦቶች ያሽጋሉ። አንድ የጃፓን ማምረቻ መስመር ወይም ፕሮዳክሽን ላይን ለመከተል ሚሊዮኖችን ይጠይቃል። ዋንግ ኪሱ ባዶ ነው። ሮቦት መግዛት ቀርቶ የሮቦቱን ፎቶ ማየት አይችልም። ታዲያ እንዴት ይወዳደር? እዚህ ላይ ነው ዋንግ አንድ ታሪካዊ ቀመር አወጣ። ጃፓኖች ቴክኖሎጂ አላቸው፣ እኛ ደግሞ የሰው ጉልበት አለን አለ። ልብ በሉ በ1990ዎቹ አጋማሽ የአንድ ጃፓናዊ ሰራተኛ ወራዊ ደሞዝ በ10 እና በ20 የሚቆጠር የቻይና ሰራተኞችን ደሞዝ ይሸፍን ነበር። ዋንግ ልዩነት ተጠቀመበት። ውድ የሆኑ ማሽኖችን ከመግዛት ይልቅ ማሽኖቹ የሚሰሩትን እያንዳንዱ እንቅስቃሴ በትናንሽ ክፍሎች ከፋፈለው። ማሽኑ የሚቆርጠውን ሰው በመቀስ ይቁረጠው፣ ማሽኑ የሚለጥፈውን ሰው በእጁ ይለጥፈው አለ። በፋብሪካ ውስጥም እንደ ጉንዳን የሚተራመሱ በመቶዎች የሚቆጠሩ ሰራተኞችን ቀጠረ። ይህ የቴክኖሎጂ ሽግግር ሳይሆን የጉልበት ሽግግር ነበር። የሰው ልጅን ወደ ማሽንነት የቀየረ ጭካኔ የሚመስል ግን ለደሃ ሀገር ብቸኛው የመውጫ መንገድ የነበረ ስሌት። ጃፓኖች አንድ ባትሪ ለማምረት $5 ቢያወጡ ዋንግ በ$1 ማምረት ቻለ። የምርቱ ጥራት እንዳይወርድ ደግሞ የሰው ኃይልን በዲሲፕሊን አሰለጠነ። ብዙም ሳይቆይ ግዙፍ የአሜሪካ ኩባንያዎች ብላክ ኤንድ ዲከር የመሳሰሉ የዋጋውን ርካሽነት አይተው በሮቹን ማንኳኳት ጀመሩ። ይህ ነበር እንግዲህ የአንድ የድሆች ልጅ ጉዞ መጀመሪያ። በዓለም ላይ ማንም ሳይሰማው ማንም ትኩረት ሳይሰጠው በሼንዘን ከተማ በቆርቆሮ ፋብሪካ ውስጥ የዓለምን የባትሪ ገበያ የሚያናውጥ ማዕበል እየተቦካ ነበር። ዋንግ ቻምፍ የድሮን ቴክኖሎጂ ይዞ በአዲስ ጉልበት የጃፓንን ቴክኖሎጂ ግንብ በጣቱ መነካካት ጀመረ። ግን ይህ ገና መጀመሪያው ነው። የኒኬል ባትሪው ለዋንግ የመኪና ህልም መወጣጫ ደረጃ ብቻ ነበር። ቀጣዩ የህይወቱ ምዕራፍ የበለጠ አስገራሚና የበለጠ ድራማዊ ነው። እንመልከተው። ፈጠራ የችግር ልጅ ናት ይባላል። እውነት ነው። ሰው ሲጨንቀው፣ ሲጠበው፣ መውጫ ሲያጣ አእምሮ ከመደበኛ ፍጥነት በላይ መሽከርከር ይጀምራል። በ1990ዎቹ አጋማሽም የባትሪ ማምረት ሂደት ማለት የቀዶ ጥገና ክፍል ወይም ሰርጀሪ ሩም እንደማዘጋጀት ነበር። ነገሩ እንዲህ ነው። የምናውቃቸው ባትሪዎች በተለይም ኒኬል፣ ካድሚየም እና በኋላ የመጡት ሊቲየም አዮን ባትሪዎች እንደ አንድ የተበላሸ የሀብታም ልጅ በጣም ቀበጥ ናቸው። ትንሽ አቧራ፣ ትንሽ እርጥበት ወይም አንዲት ቅንጣት ቆሻሻ ከተነካካቸው ባትሪ ይበላሻል፣ እድሜው ያጥራል፣ አልፎ ተርፎም እንደ ቦምብ ሊፈነዳ ይችላል። ስለዚህ እነ ሶኒ ሳኒዮ በጃፓን ምድር ግዙፍ የሆነ ክሊን ሩም ወይም ከአቧራ የጸዱ ክፍሎች ይገነባሉ። እነዚህ ክፍሎች አየሩ ተጣርቶ የሚገባባቸው፣ ሰራተኞች እንደ ጠፈር ተመራማሪ ከላይ እስከ ታች ተሸፍነው የሚገቡባቸው፣ ዝንብ ቀርቶ የሰው ትንፋሽ እርጥበት እንኳን ቁጥጥር የሚደረግባቸው ውድ ቤተ ሙከራዎች ናቸው። እንዲህ አይነት ክፍል ገንብቶ ባትሪ ለማምረት በሚሊዮን የሚቆጠር ዶላር መፍሰስ ይጠይቃል። ይህ የሀብታሞች ጨዋታ ነው። የኛ ሰው ዋንግ ቻምፉ ግን የሁሉ ገንዘብ የለውም። በኪሱ ያለውን ገንዘብ ለአንድ ማሽን መግዣ እንኳን የሚበቃ አይደለም። ታዲያ ምን ያድርግ? ተስፋ ይቁረጥ ወይስ ወደ ቤቱ ተመልሶ ድህነቱን አሜን ብሎ ይቀበል? እዚህ ጋር ነው የታሪክ መገንጠያ ነጥቡ። ዋንግ ተቀመጠ፣ አሰበ። አንድ ጥልቅ የሆነ ፍልስፍናዊ ጥያቄ ለራሱ ጠየቀ። ልብ በሉ ተመልካቾች፣ ይህ ጥያቄ የቢዋይዲ ጣፋንታ ብቻ ሳይሆን የቻይናን የማምረት ሂደት የለወጠ ጥያቄ ነው። እንዲህ አለ። አንድ ሰው መንገድ ሲሄድ እግሩን አቧራ እንዳይነካው ቢፈልግ ምን ያደርጋል? ዓለምን በሙሉ ምንጣፍ ያለብሳል ወይስ እግሩ ላይ ጫማ ያደርጋል? መልሱ ቀላል ነው። ዓለምን ምንጣፍ ማልበስ አይቻልም፣ ጫማ ማድረግ ግን ይቻላል። ዋንግ ይህን ፍልስፍናውን ወደ ፋብሪካ መጣው። ለምንድን ነው ባትሪ ለማምረት ፋብሪካውን በሙሉ፣ ህንፃውን በሙሉ፣ ኮሪደሩን በሙሉ ከአቧራ የምናጸዳው? ከአቧራ መጽዳት ያለበት እኮ ባትሪው የሚገጣጠምበት ያቺ ትንሽ ቦታ ብቻ አይደለችም ብሎ ጠየቀ። ከዚህ የጠለቀ ምልከታ በመነሳት ዋንግ አንድ አስደናቂ ፈጠራ ፈጠረ። ጃፓኖች በሚሊዮን ዶላር
ሙሉ ህንፃውን ሲያጸዱ፣ ዋንግ ግን ከብርጭቆ ከፕላስቲክ አንድ ትንሽ ሳጥን ሰራ። ይህ ሳጥን ግሎቭ ቦክስ ወይም የጓንት ሳጥን አለው። ነገሩ ቀላል ነው። ሳጥኑ አየር እንዳያስገባ ተደርጎ ይዘጋል። በሳጥኑ ፊት ለፊት 2 ቀዳዳዎች ይኖሩና ወፍራም የጎማ ጓንቶች ተያይዘዋል። ሰራተኛው ወንበር ላይ ይቀመጣል። እጆቹን ወደ ሳጥን ውስጥ በጓንቶቹ በኩል ያስገባል። በሳጥን ውስጥ ንጹህ አየር ይኖራል። አቧራ የለም። ሰራተኛው ሳጥን ውስጥ ሆኖ ባትሪውን ይቆርጣል፣ ይገጣጥማል፣ ይለጥፋል። ውጪ ላይ ያለው አየር አቧራም ሊሆን ይችላል። ፋብሪካው ቆሻሻ ሊሆን ይችላል። ሰራተኛው የፈለገው ልብስ ሊለብስ ይችላል። ችግር የለውም፣ ምክንያቱም ኦፕሬሽኑ የሚካሄደው በዛች ትንሽ የአስማት ሳጥን ውስጥ ብቻ ነው። ይህ ዘዴ የዋጋ ግሽበቱን በምድር ላይ አፈረጠው። ዋንግ የፋብሪካ ወጪውንና የማምረቻ ወጪውን በጃፓኖች ካለው ወጪ አንጻር በ80 በመቶ አወረደው። አስቡት፣ እነሱ 100 ብር ሲያወጡ እሱ 20 ብር እያወጣ ማምረት ቻለ። ነገር ግን ዋንግ በዚህ ብቻ አላበቃም። የጃፓን ፋብሪካዎች ቦድ ሮቦቲክ እጆች ወይም ሮቦቲክ አርም የተሞሉ ናቸው። ሮቦት አይደክምም፣ ስህተት አይሰራም፣ ግን ሲበላሽ ጥገና ውድ ነው፣ ሲገዛም ዋጋው ሰማይ ነው። ዋንግ ወደ መንደሩ ተመለከተ። በቻይና የገጠር መንደሮች ስራ የሌለው በቀን $1 በታች ለማግኘት የሚጓጓ በሚሊዮን የሚቆጠር ወጣት አለ። ዋንግ እኔ ለምን ሮቦት እገዛለሁ? ሮቦት የሚሰራውን እኮ ሰው ይሰራል አለ። አንድ ሮቦት ባትሪውን አንስቶ አገላብጦ ጠምዝዞ ለጥፎ ወደ ቀጣዩ ማሽን ያስተላልፋል። ዋንግ ይህንን አንድ የሮቦት ስራ ለ5 ሰው ከፋፈለው። አንዱ ያነሳል፣ አንዱ ይይዛል፣ አንዱ ይለጥፋል፣ አንዱ ያቀብላል። ፋብሪካው ሲከፈት እንደ ጃፓኖቹ ፋብሪካ ጸጥ ያለና የማሽን ድምጽ ብቻ የሚሰማበት አልነበረም። በሺዎች የሚቆጠሩ ወጣቶች ጎን ለጎን ተቀምጠው እጃቸውን ወደ አስማቱ ሳጥን አስገብተው እንደ ንብ ቀፎ የሚንቀሳቀሱበት የሰው ማሽን ሆነ። ይህ ስልት ለዋንግ አንድ ትልቅ የማጥቂያ መሳሪያ ሰጠው። እሱም ፍሌክሲቢሊቲ ወይም ተለዋዋጭነት ነው። እነ ሶኒ ምርት መጨመር ቢፈልጉ አዲስ ህንፃ መገንባት፣ አዲስ ማሽን ማዘዝ፣ ማሽኑ እስኪመጣ ወራትን መጠበቅ አለባቸው። ዋንግ ግን ምርት መጨመር ከፈለገ ወደ መንደሩ ሄድና ተጨማሪ 500 ሰዎችን ቀጥሮ ተጨማሪ እንጨትና ብርጭቆ ገዝቶ ሳጥን መስራት ብቻ ነው የሚጠበቅበት። በሳምንት ውስጥ ምርቱን እጥፍ ማድረግ ይችላል። ይህ የዋንግ ስልት የዘመናዊ ኢኮኖሚክስ መጽሐፍ የሚያመክሩት በኋላ ቀር የሚመስል ግን ውጤቱ አስደንጋጭ የሆነ ስልት ነበር። ብዙም ሳይቆይ የዓለም የቴክኖሎጂ ኩባንያዎች ይህን ምስጢር ሰሙ። ኖኪያ፣ ሞቶሮላ የተባሉ የዘመኑ የሞባይል ንጉሶች የቢዋይዲን ባትሪ ጥራት ፈትሸው አደነቁ። ዋጋውን ሲሰሙ ደግሞ ማመን አቃታቸው። ከአውሮፓ ከአሜሪካ የመጡ መርማሪዎችም የቢዋይዲን ፋብሪካ ሲጎበኙ በሮቦት ፋንታ በመቶዎች የሚቆጠሩ ቻይናውያን ወጣቶች ተሰልፈው ሲሰሩ አይተው ይህ ነገር እንዴት ይቻላል አሉ። ግን ይቻል ነበር። ውጤቱም ጥራት ያለው እርካሽ ባትሪ ሆነ። በ2002 ዓ.ም አካባቢ የድሃ ልጅ የነበረው ዋንግ በአስማት ሳጥንና በሰዎች ማሽን የጀመረው ጉዞ ኩባንያው የዓለም ቁጥር 1 የባትሪ አቅራቢ ያደረገው። ጃፓኖች በቴክኖሎጂ ተራቀው ሲመጡ እሱ በብልሃትና በሰው ጉልበት አሸነፋቸው። ግን ተመልካቾች፣ የዋንግ ህልም ባትሪ ላይ ብቻ የሚቆም አልነበረም። የሁሉ ገንዘብ፣ የሁሉ ስኬት ለአንድ ታላቅ እብደት ለሚመስል ቀጣይ ምዕራፍ መነሻ ነበር። ባትሪ ሰርቶ የከበረ ሰው አሁን አይኑን ወደ መኪና ዙሯል። መኪና መስራት ግን ባትሪ እንደ መስራት ቀላል አይደለም። ዓለም ሊስቅበት ሊያሾፍበት ተዘጋጅቷል። ለብዙ ሰዎች ስኬት ማለት የጉዞ መጨረሻ ነው። ድህነትን አሸንፈ፣ ገንዘብ አግኝተ፣ ስም ገንብተ ማረፍ። ለጥቂት ለተመረጡ እብዶች ግን ስኬት ማለት አደገኛ ወጥመድ ነው። ኮምፈርት ዞን ወይም የሰላም ቀጠና ይሉታል። ዋንግ ቻንፉም በባትሪ ንግድ ከብሯል። የዓለምን ገበያ ተቆጣጥሯል። ገንዘብ እንደ ቅጠል ይፈስለታል። ማንም ጤነኛ ሰው በዚህ ሰዓት የሚያደርገው ነገር ቢኖር እግሩን ዘርግቶ የሰራውን መብላት ነው። ነገር ግን ዋንግ ጤነኛ አልነበረም። በልብ ውስጥ የሚንቀለቀል እረፍት የሚነሳው እሳት ነበር። በ2003 ዓ.ም አንድ ጠዋት ተነስቶ ለኩባንያው ቦርድና ለባለ ሀብቶች አንድ አስደንጋጭ ዜና አረዳ። እኔ መኪና ማምረት እፈልጋለሁ አላቸው። ይህ ንግግር በስብሰባ አዳራሽ ውስጥ እንደ ቦምብ ነበር የፈነዳው። ባለ ሀብቶቹ ጮሁ፣ ዋንግ አብዳሃል እንዴ? እኛ የባትሪ ኩባንያ ነን። ስለ መኪና ሞተር፣ ስለ ፍሬን፣ ስለ ዲዛይን ምን እናውቃለን? ደግሞስ ገበያውን የያዙት እኮ እንደ ቶዮታ፣ ፎርድ፣ ቮልስዋገን ያሉ 100 ዓመት የቆዩ ግዙፍ አውሬዎች ናቸው። በእነሱ መጫወቻ ሜዳ ገብተ ልትበላ ነው አሉት። ዋንግ ግን አልሰማም። ጆሮን ዘጋ። በኪሳራ እየተንቀዳገደች የነበረች አንድ የአውቶሞቢል ማምረቻ ድርጅት
ትንሽ የቻይና ኩባንያን ገዛ። እናም ጉዞ ተጀመረ። ዋንግ መኪና ለመስራት ሞከረ፣ ግን ውጤቱ እንዴት ብዬ ልንገራችሁ? ውጤቱ አሳፋሪ የሚለው ቃል ያንሰዋል። የመጀመሪያዎቹ የቢዋይዲ መኪኖች ልክ ከተለያዩ የመኪና አካላት ተጣጥፈው የተሰፉ የቁራሌ ስብስብ ይመስሉ ነበር። የፊት ለፊቱ የቶዮታ ኮሮላ ይመስላል፣ የኋላው የሆንዳ፣ ዳሽቦርዴ ሌላ። ብቻ መኪና በዓለም ላይ ለገበያ ዘርፍ እንዲህ አስቂኝ የሆኑ ተመርቶ አያውቅም። ጋዜጠኞች ወደ መኪናው ቀረብ ሲሉ ሲያዩት ይስቃሉ። ቀለሙ ይለላጣል። በሩ ሲዘጋ ግጥም አይልም፣ ክፍተት አለው። መሪው ሲሽከረከር ይጮሃል። የቢዋይዲ አርማ ሎጎ ራሱ ከጀርመን BMW የተቀዳ ግን በሰማያዊና ነጭ ቀለም የተለወሰ መሆኑ የባሰ መሳቂያ አደረጋቸው። በአውቶሞቲቭ ኢንዱስትሪው ትልቁ ወንጀል ኮፒ ማድረግ ወይም መስረቅ ነው። BYD ግን የቅጂው ንጉስ ወይም ኮፒካት ኪንግ የሚል ቅጽል ስም ተሰጠው። የመኪናው ኢንዱስትሪ ይህ የባትሪ ሰው ቦታውን ስቷል ብለው አሽካኩበት። የውርደቱ ጫፍ ግን የመጣው ከምዕራቡ ዓለም ነው። የቴስላው መስራች የቴክኖሎጂው ዓለም አልፋና ኦሜጋ ኤለን መስክ በአንድ የቴሌቪዥን ቃለ ምልልስ ላይ ቀረበ። ጋዜጠኛዋ ጠየቀችው፣ BYD የተባለ የቻይና ኩባንያ አለ፣ እነሱን እንደ ተወዳዳሪ ታያቸዋለ አለችው። ኤለን መስክ መልሱ ከመስጠቱ በፊት ከት ብሎ ሳቀ። ሳቁ የደስታ አልነበረም፣ የንቀት የማጣጣልና ምን አይነት ቀልድ ነው የሚል አይነት ሳቅ ነበር። ቀጠለና እንዲህ አለ፣ መኪናቸውን አይተሽዋል? ምንም አይነት ቴክኖሎጂ የላቸውም። ምርታቸው እጅግ የወረደ ነው። በጭራሽ እንደ ተወዳዳሪ አላያቸውም ሲል አጣጥሎ መለሰ። ይህ ቪዲዮ በዓለም ዞረ። ዋንግም በቢሮ ተቀምጦ ይህን ያይ ነበር። ምን ተሰምቶት ይሁን? ዓለም ሲስቅበት፣ አችልም ሲባል፣ የሰራው መኪና መንገድ ላይ ሲበላሽ፣ ዋንግ በጸጥታ ልክ እንደ አንድ የሾኦሊን መነኩሴ ስድቡን ዋጠው። በውስጡ ግን ጊዜ ይፈርዳል የሚል የብረት ጽናት ነበረው። ነገር ግን ተመልካቾች በዚህ ሁሉ ጫጫታና ሳቅ መካከል ከሩቅ አሜሪካ ነብራስካ አንድ አዋቂ አይኖች ይህንን የማይረባ ኩባንያ በትኩረት ይመለከቱ ነበር። ዋረን ቡፌት የኢንቨስትመንት ዓለም ጣሪያ፣ የሚነካው ሁሉ ወርቅ የሚሆንለት ጠቢብ፣ የባፌት ቀኝ እጅ የሆነው ቻርሊ ለባፌት ደወለ። መንገድ ስለ ዋንግ ሲናገር የተጠቀመው ቃል በታሪክ ውስጥ ተመዝግቦ ይኖራል። ዋረን አንድ ሰው አግኝቼልሃለሁ። ይህ ሰው የቶማስ ኤዲሰን የጃክ ዌልስ ቅልቅል ነው። እንደ ኤዲሰን ቴክኒካል ችግሮችን ይፈታል፣ እንደ ዌልስ ደግሞ ነገሮችን በሰዓት ይፈጽማል። ይህ ሰው አያምልጠን አለው። ዓለም በሙሉ BYD ቆሻሻ ነው፣ መኪናቸው አስቀያሚ ነው እያለ ዋረን ቡፌት በ2008 ዓ.ም በዓለም ኢኮኖሚ ቀውስ መሃል $232 ሚሊዮን አውጥቶ የዚህን ኩባንያ 10% ድርሻ ገዛ። ዜናው ሲሰማ የዎል ስትሪት ተንታኞች ግራ ተጋቡ። ባፌት አርጅቶ አእምሮን ሳተ እንዴ? ቤት ብሎ አስቀያሚ መኪና በሚሰራ የቻይና ኩባንያ ላይ ይወራረዳል አሉ። ግን ባፌት ያየው የዛሬውን አስቀያሚ መኪና አልነበረም። ባፌት ያየው የዋንግን ልብ ነበር። ባፌት ያየው መጪውን ጊዜ ነበር። አንድ ቀን ቤንዚን እንደሚጠፋ፣ ዓለም ወደ ኤሌክትሪክ እንደሚቀየር፣ ያኔ ደግሞ የመኪናው ቅርጽ ሳይሆን የመኪናው ባትሪ ወሳኝ እንደሚሆን ባፌት ቀድሞ ተረድቶ ነበር። የባትሪው ንጉስ ደግሞ ዋንግ ነው። የባፌት ገንዘብና ስም ለBYD እንደ ኦክሲጅን ሆነ። ዓለም ያከበረው ሰው ኢንቨስት ስላደረገበት ሌሎችን በጥርጣሬ ማየት ጀመሩ። ምናልባት እኛ ያላየነው ነገር ይኖር ይሆናል አሉ። በዚህ መልኩ ዋንግ ከውድቀቱ አፋፍ ተረፈ። ግን ጦርነቱ ገና አልተጀመረም። የባፌት ገንዘብ መኪናውን ቆንጆ አያደርገውም። የኤለን መስክን ሳቅ ወደ ጸጸት ለመቀየር አንድ ተአምር መፍጠር አለበት። ቴስላ በቴክኖሎጂ እየከነፈ ነው። BYD አሁንም እየተንቀራፈፈ ነው። ዋንግ ወደ ላቦራቶሪ ተመለሰ። የቴስላ መኪኖችን የሚያቃጥለውን አደገኛውን የባትሪ ችግር ለመፍታት ቃል ገባ። የሰው ልጅን ሕይወት የሚጠብቅ ባትሪ ይሰራለው አለ። ያን ቀን ዓለምን የሚያስደምመው ኤለን መስክን እንቅልፍ የሚነሳው ብላድ ባትሪ ተጠነሰሰ። ሳቁ ሊያበቃ ነው። ትርኢቱ ሊጀመር ነው። የድሃ ልጅ የቢሊዮነሮችን ጨዋታ እንዴት እንደቀለበሰው እንመልከተው። የልጅነት ተረታችንን ታስታውሳላችሁ? ፈጣኑ ጥንቸልና ዝግተኛው ኤሊ። ጥንቸሉ በጉልበቱና በፍጥነቱ ተማምኖ መንገድ ላይ ሲተኛ፣ ኤሊው ግን ያለማቋረጥ በዝግታና በጽናት ወደ ግቡ ይገሰግሳል። በኤሌክትሪክ መኪና ዓለም የሆነው ይህ ነው። ቴስላ እንደ ጥንቸሉ ፈጣን ነበር። በሰከንዶች ውስጥ ከ100 ኪሎ ሜትር የሚወነጨፍ ዲዛይኑ የሚያምር ቴክኖሎጂው የመነጠቀ
ነገር ግን ይህ ፍጥነት አንድ አደገኛ ሚስማር በውስጥ ይዞ ነበር። የቴስላና የሌሎች ምዕራባውያን መኪኖች የሚጠቀሙት ባትሪ ማግናይዝ ይባላል። ይህ ባትሪ ጉልበቱ ብዙ ነው፣ ኃይሉ ገደብ የለውም። ግን አንድ ችግር አለበት። በጣም ነጭናጫ ነው። ሲሞቅ፣ ሲመታ ወይም አደጋ ሲደርስበት ተኝቶ እንደተነካ ፉኝት እባብ ይቆጣል። ዜናዎች መሰማት ጀመሩ። ቴስላ ሻንጋይ ላይ ፓርኪንግ ውስጥ ፈነዳ። አሜሪካ ላይ መንገድ ላይ ሲሄድ እሳት ያዘ። የኤሌክትሪክ መኪና ማለት ለብዙዎች ተንቀሳቃሽ ቦምብ እየሆነ መጣ። ፍጥነት አለ፣ ቅንጦት አለ፣ ግን ህይወትስ? ዋንግ ይህንን አየ። የባትሪ ኢንጂነር ነውና የችግሩን ምንጭ ያውቋል። ዓለም ረጅም ርቀት የሚሄድ ባትሪ እያለ ስጮ፣ ዋንግ ግን የማይገድል ባትሪ ሰራለው አለ። ለዓመታትም በቤተ ሙከራው ተዘጋ። የኬሚስትሪ ቀመሮችን አገላበጠ። በመጨረሻም በ2020 ዓለም በኮሮና ቫይረስ ተሸብራ በነበረበት ወቅት ዋንግ አንድ አስደንጋጭ ቴክኖሎጂ ይዞ ብቅ አለ። ብላድ ባትሪ አለው። ለምን? ብላድ ቅርጹ እንደ ሰይፍ ወይም እንደ ቢላዋ ቀጭንና ረጅም ስለሆነ ነው። ግን ቅርጹ ብቻ አይደለም። ይህ ባትሪ የተሰራው ከሊቲየም አይረን ፎስፌት ነው። ይህ ኬሚስትሪ ድሮም የነበረ ቢሆንም ማንም እንደ ዋንግ አድርጎ አላዘመነውም። የዋንግ ድል ያበሰረው ግን ንግግር አይደለም፣ አንድ በተግባር የታየ ጨካኝ ፈተና እንጂ። ፈተናው የሚስማር መርፌ ሙከራ ይባላል። ነገሩ እንዲህ ነው። አንድ ባትሪ መኪናው ተጋጭቶ ቢቀደድ ወይም ብረት ቢወጋው ምን ይሆናል የሚለውን ለማየት በላቦራቶሪ ውስጥ አንድ ወፍራም የብረት ሚስማር በከፍተኛ ፍጥነት ባትሪውን ይወጋና ይገባበታል። ኒኬል፣ ኮባልት፣ ማንጋኒዝ ባትሪዎች ወጓቸው። ውጤቱ አስፈሪ ነው። ሚስማሩ ገና ሲነካው ባትሪው እንደ እሳት ገሞራ ፈነዳ። የሙቀቱ መጠን በሰከንዶች ውስጥ 500 ዲግሪ ሴልሺየስ ደረሰ። በዛ መኪና ውስጥ ያለ ሰው የመትረፍ እድሉ ዜሮ ነው። እንቁላል ቢጣድበት ይበስላል። ቀጥሎ ተራው የቢዋይዲ ብላንድ ባትሪ ሆነ። ሚስማሩ ተወነጨፈ። ባትሪው ወጋው፣ ሰንጥቆ አለፈ። ሁሉም ሰው ፍንዳታ ጠበቀ። ሁሉም ሰው እሳት ጠበቀ። ግን ምንም፣ ጭራሽ ምንም። እሳት የለም፣ ጭስ የለም። የባትሪው ሙቀት ከ30 እስከ 60 ዲግሪ ብቻ ነው የሆነው። እንዲያውም የቢዋይዲ ኢንጂነር የሆነ ሰው ጥሬ እንቁላል ሰብሮ ባትሪው ላይ ያደረገው። እንቁላሉ እንኳን አልበሰለም። ይቺ ቅጽበት የጨዋታው መቀልበሻ ነበረች። ዋንግ ለዓለም አንድ መልእክት አስተላለፈ። ቴስላ ፈጣን ሊሆን ይችላል፣ እኔ ግን ደህንነቱ የተጠበቀ ነኝ። መኪናው ውስጥ ስትገባ ከቤተሰብ ጋር መቃጠል አትፈልግም አለ። የዋንግ ብላድ በዚህ ብቻ አላበቃም። የቻይናና የታዳጊ ሀገራት ገበያን ሲያይ አንድ እውነት ተረዳ። ሰው የኤሌክትሪክ መኪና መግዛት ይፈልጋል፣ ግን ቻርጅ ቢያልቅብኝስ ብሎ ይፈራል። ይህ ፍርሃት ሬንጅ አንዛይቲ ይባላል። ቴስላ ቻርጀር እንገነባለን እያለ ሲጠብቅ፣ ዋንግ ግን እስከዚያው ድረስ ለምን ሁለቱንም አልሰጣችሁም አለ። እናም ፕላግ ሃይብሪድ የሚባሉ መኪኖችን በስፋት ማምረት ጀመረ። እነዚህ መኪኖች ለከተማ ጉዞ ባትሪ ይጠቀማሉ፣ ለሩቅ ጉዞ ደግሞ የነዳጅ ሞተር አላቸው። ይህ ውሳኔ የገበያ ቦምብ ሆነ። ቻርጀር በሌለበት የገጠር መንደር፣ ቻርጀር ባለበት የከተማ ህንፃ መኪኖች እንዳሸንፈሉ። ቴስላ የሀብታሞች መጫወቻ ሲሆን፣ ቢዋይዲ ግን የህዝብ ፈረስ ሆነ። ዋጋውም የቴስላን ግማሽ ያህል ነበር። ያ በቢዋይዲ ሲስቅ የነበረው ኤለን መስክ፣ ያ እነዚህ ቴክኖሎጂ የላቸውም ያለው ሰው በ2023 አንድ መራር እውነት ለመቀበል ተገደደ። የቴስላ መኪኖች በርካሽ ዋጋ መመረት አለባቸው። ደህንነታቸው ማስተማማኝ መሆን አለበት። ይህን ማድረግ የሚችለው ባትሪ ደግሞ በዓለም ላይ አንድ ብቻ ነው። እሱም የቢዋይዲ ብላድ ባትሪ። በአውሮፓ የሚመረቱ የቴስላ ሞዴል ዋይ መኪኖች የቢዋይዲን ባትሪ ተሸክመው መውጣት ጀመሩ። አስቡ ተመልካቾች፣ ጠላት ተፎካካሪ የናቀ መጥቶ እባክህ የሰራውን ሽጥልኝ ስል፣ ይህ ከበቀል በላይ ነው። ይህ የጥበብ ድል ነው። ዋንግ በጸጥታና በትዕግስት በሳይንስ የኤለን መስክን ሳቅ ወደ ውል ቀየረው። ዛሬ ቢዋይዲ ቴስላን በሽያጭ በለጠው። ህልምን ገንባ፣ ቢውልድ ዩር ድሪምስ የሚለው ስም ዝም ብሎ ስም አልነበረም፣ የትውልድ ቃል ኪዳን እንጂ። እንግዲህ ፕሮግራማችንን ስንቋጭ ከዚህ ታሪክ ምን እንማራለን? ድህነት አእምሮን ካልገደለው በስተቀር እንቅፋት አይደለም። ሰዎች ሲስቁብን ያሳቅ ለስራችን ማገዶ ይሁን። እናም እንደ ኤሊው ዝግ ብሎ ነገር ግን በጽናት መጓዝ በመጨረሻም ከፈጣኑ ጥንቸል ቀድሞ እንደሚያስገባ የዋንግ ታሪክ ሚስጥር ነው። ዛሬ ያ የተናቀው የመንግስት ተቀጣሪ፣ ያ የባትሪ ሰው የተባለው ዋንግ ኩባንያቸውን የዓለማችን ቁጥር 1 የኤሌክትሪክ መኪና ሻጭ አድርገውታል። በ2024 የቢዋይዲ ትርፍና ገበያው ሲሰላ የኤለን መስክን ቴስላን አስከትሎ እየመራ ነው። ዋሬን በፌት ትክክል ነበር፣ ኤለን መስክም ስህተት ነበር። ከዚህ የቢዋይዲና የዋንግ ታሪክ የምንማረው ቁም ነገር አለ። አንደኛ፣ ዝናን ከመፈለግ በፊት መሰረትን ማጠናከር እንደሚያስፈልግ። ዋንግ መኪና ለመስራት የቻለው በባትሪ ካገኘው ገንዘብ ነው። ሁለተኛ፣ ፈጠራ ማለት
የግድ ውድ ማሽን መጠቀም ማለት አይደለም። አንዳንድ ጊዜ ቀላልና አርካሽ መንገድ የተሻለ ውጤት ያመጣል። ሶስተኛና ዋናው ሰዎች ሲስቁብን፣ ድንጋይ ሲወረውሩብን አንተ በጸጥታ ያንድን ድንጋይ ለግንባታ ተጠቀምበት። የቻይናው ዝምተኛ ተዋጊ ያለ ካባና ያለ ጩኸት የዓለምን ቴክኖሎጂ ዙፋን ተቆጣጥሮታል። የቢዋይዲን ካምፓኒ የተመለከትንበት ዝግጅታችን ይህን ይመስል ነበር። አብረውን ስለነበሩ እናመሰግናለን። Yes, we did. We have not done much. Addis Ababa. I'm Jeff Bezos.